በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 111ኛ ተአምር ሁለተኛ ክፍል። ስለ ኢየሱስ ክርስቶስ እርገት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስም ባረገ ጊዜ ዳግመኛ እንዲህ የሚል ቃል ተሰማ። እናንተ መኳንንት በሮችን ክፈቱ፣ ከጥንት ጀምሮ ተከፍተው የማያውቁ በሮች የሚከፈቱና የክብር ባለቤት ጌታ በዚያ ይግባ። የክብር ባለቤት ንጉሠ ስብሐት የተባለ ማን ነው? እሱ የሚል ጥያቄ በመጣም ጊዜ ጽኑ የሚሆን የኃይል ጌታ ነው የሚል መልስ ተሰጠ። ዳግመኛም እናንተ መኳንንቶች በሮችን ክፈቱ፣ ከጥንት ጀምሮ ተከፍተው የማያውቁ በሮችም ይከፈቱና የክብር ባለቤት ጌታ ከዚያ ይግባ የሚል ቃል ተሰማ። በዚህም ጊዜ የክብር ባለቤት ማን ነው? እሱ የሚል የቃል ጥያቄ በመጣ ጊዜ ክቡር የሆነ እሱ እግዚአብሔር ለዘላለሙ ነግሶ የሚኖር እሱ እግዚአብሔር ነው የሚል መልስ ተሰጠ። በዚህም ጊዜ እግዚአብሔር በመለከት ድምፅ አምላካችንም በእልልታ ወደ ሰማይ ወጣ የሚል የነጎድጓድና የአውሎ ነፋስ ድምፅ ያለው ቃል ተሰማ። በዚህም ጊዜ ስለ ጌታ እርገት የተነገረው የዳዊት ትንቢት ተፈጸመ። ሐዋርያትም ጌታችን ኢየሱስ ክርስቶስ ወደ ሰማይ ባረገ ጊዜ ሰው ከመሆኑ ጀምሮ በእርሱ ዘንድ የሆነውን ሁሉ አይተው ተመልክተውና ተረድተው እሱን ፈጽመው ያመሰግኑት ዘንድ ከማዕረገ መላእክት ወገን በስዩማን ላይ 7 ማዕረጋትን ሾመ፣ አዘጋጀ። ከእርገቱ በኋላ ባለው ዕለት በ40ኛው ሰዓተ መዓልት በዕለተ እሑድ በጌትነቱ ዙፋን ተቀመጠ። ዳሩ ግን እንደዚሁ አምላካችን ባረገ ከ10ኛው ዕለት በፊት መንፈስ ቅዱስ በሐዋርያት ላይ ገና አልወረደም ነበረ። ሐዋርያትም ጌታ ኢየሱስ ክርስቶስ ከደብረ ዘይት ተራራ ወደ ሰማይ ሲያርግ ከዓይናቸው እስኪሰወር ድረስ በዚያ ቆመው ተመለከቱ። ከዚያም ወደ ኢየሩሳሌም ሄደው በቤተ መቅደስ በጽዮን አዳራሽ ተቀመጡ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን።